የተከበራችሁ የጅማ ነዋሪያን ዑለሞቻችን የአላህን ቁርአን በልቦናችሁ ውስጥ ያሰፈራችሁ ሐፊዞች አብራችሁኝ ከሰፈር የመጣችሁ ኡስታዞችና ዳዒዎች ዳግም ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱሁ። እንዲሁም ከመጋረጃ በስተጀርባ ያላችሁ በድምጽ ፕሮግራሙን የምትከታተሉ እናቶች እህቶች ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱሁ። አላህ ይቀበላችሁ። በተለይ ወጣቶች ከ9 ኪሎ ሜትር ማንስ ርቀት ወጣችሁ ተቀብላችሁናል። እኛ ለዚህ አንመጥንም። አላህ ነውራችንን ሸፍኖ መልካምነታችን አሳይቷችኋል። አላህ ያክብርልን። አላህ ይቀበላችሁ ኢንሻአላህ። ያው ከበስተቀኝ ፀሐይ ላይ የተቀመጡ ሰዎችን ሳይ እንደገናም ተፋፍነው የተቀመጡ እንግዶችን ስመለከት ሙቀቱ እንዴት ያረጋቸው ብዬ አሰብኩና ለኡስታዝ ሀይደር ሾክ ብዬው ነበር። ኢንሻአላህ አላህ ሙቀቱን በርደን ወሰላማ ያርገው ኢንሻአላህ። ያው ነገ እዛ ላለማላብ እዚህ ላብ ማውጣት የግድ ነው አይደለም? ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የውመል ቂያማ ፀሐይቱ ባሮችን ቀርባቸው ቀድሩ ሚል በቅርበት ስታቃጥላቸው አንዳንዶቹ ላባቸው እስከ ቁርጭምጭሚታቸው ይደርሳል፣ ሌሎቹ እስከ ጉልበታቸው፣ ሌሎቹ እስከ ወገባቸው። ወሚንሁም አሉ ረሱል ሰለላሁ ዐለይሂ ወሰለም መን ዩልጅሙሁ አልዐረቁ ኢልጃመን ላቡ የሚያጠምቀው ሰው አለ፣ የሚያሰምጠው። ታዲያ ይችን ሐዲስ ኢማሙ አልገዛሊ ረዲየላሁ ተዓላ ዐንሁ አንስተው ምን ይላሉ? እዛ አለማላብ የፈለገ ዱንያ ላይ በአላህ መንገድ ያለም ይላሉ። ይሄ ዛሬ ቢሰማን ሙቀት የሚያገኛችሁ ፀሐይ ለቀጣዩ ዓለም ስኬት የተከፈለ ክፍያ ነው። አላህ ጀነት ውስጥ ሁላችን ይሰብስበን። ዛሬ እንዲህ በደስታ አንድ ላይ እንደተሰባሰብነው የናፈቁንን ወንድሞቻችንን ይዘን መጥተን ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱሁ። እዚህ ከተከበረው ማህበረሰብ መሃል እንግዳ ሁኜ በመገኘቴ እጅግ በጣም ትልቅ ደስታ ይሰማኛል። እናንተ ለኛ እናንተ ለኢትዮጵያ ሙስሊሞች የሚገልጻችሁ አንድ የአረበኛ ግጥም አለ። መለክና هذه الدنيا قرونا واخضعها جدود سالفون وصد ولا نسينا ታሪክ እኛ ማረሳ ነው። እናከብራችኋለን፣ እንወዳችኋለን። አላህ ይውደዳችሁ፣ አላህ ያክብራችሁ። እናንተ የተከበራችሁ የጅማ ነዋሪያን ዑለሞቻችን የአላህን ቁርአን በልቦናችሁ ውስጥ ያሰፈራችሁ ሐፊዞች አብራችሁኝ ከሰፈር የመጣችሁ ኡስታዞችና ዳዒዎች ዳግም ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱሁ። እንዲሁም ከመጋረጃ በስተጀርባ ያላችሁ በድምጽ ፕሮግራሙን የምትከታተሉ እናቶች እህቶች ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱሁ። አላህ ይቀበላችሁ። በተለይ ወጣቶች ከ9 ኪሎ ሜትር ማንስ ርቀት ወጣችሁ ተቀብላችሁናል። እኛ ለዚህ አንመጥንም። አላህ ነውራችንን ሸፍኖ መልካምነታችን አሳይቷችኋል። አላህ ያክብርልን። አላህ ይቀበላችሁ ኢንሻአላህ። ያው ከበስተቀኝ ፀሐይ ላይ የተቀመጡ ሰዎችን ሳይ እንደገናም ተፋፍነው የተቀመጡ እንግዶችን ስመለከት ሙቀቱ እንዴት ያረጋቸው ብዬ አሰብኩና ለኡስታዝ ሀይደር ሾክ ብዬው ነበር። ኢንሻአላህ አላህ ሙቀቱን በርደን ወሰላማ ያርገው ኢንሻአላህ። ያው ነገ እዛ ላለማላብ እዚህ ላብ ማውጣት የግድ ነው አይደለም? ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የውመል ቂያማ ፀሐይቱ ባሮችን ቀርባቸው ቀድሩ ሚል
በቅርበት ስታቃጥላቸው አንዳንዶቹ ላባቸው እስከ ቁርጭምጭሚታቸው ይደርሳል፣ ሌሎቹ እስከ ጉልበታቸው፣ ሌሎቹ እስከ ወገባቸው። ወሚንሁም አሉ ረሱል ሰለላሁ ዐለይሂ ወሰለም መን ዩልጅሙሁ አልዐረቁ ኢልጃመን ላቡ የሚያጠምቀው ሰው አለ፣ የሚያሰምጠው። ታዲያ ይችን ሐዲስ ኢማሙ አልገዛሊ ረዲየላሁ ተዓላ ዐንሁ አንስተው ምን ይላሉ? እዛ አለማላብ የፈለገ ዱንያ ላይ በአላህ መንገድ ያለም ይላሉ። ይሄ ዛሬ የሚሰማን ሙቀት የሚያገኛችሁ ፀሐይ ለቀጣዩ ዓለም ስኬት የተከፈለ ክፍያ ነው። አላህ ጀነት ውስጥ ሁላችን ይሰብስበን። ዛሬ እንዲህ በደስታ አንድ ላይ እንደተሰባሰብነው የናፈቁንን ወንድሞቻችንን ይዘን መጥተን እንደ አዲስ ደስታችን ምናድስ አላህ ያድርገን። የነፈቅናቸውና አቦክርን አህመዲንን ወንድሞችን ይዘን የምንመጣ አላህ ያድርገን። ረመዳንን በደስታ ምንጾም አላህ ያድርገን። ዛሬ የተገኘንበት አንደኛውና መሰረታዊ ዓላማ የአላህን ቁርአን በልቦናቸው ውስጥ ያሰፈሩ ወደ 60 የሚጠጉ ሐፊዞች ፊት ለፊቴ ተቀምጠዋል። የተመረቁበት መርከዝ የተሰየመው ኢትዮጵያ ውስጥ ባለፉ ታሪኮች ውስጥ ስብዕናቸው ጎልቶ ሁሌ የሚነገርላቸው የበርካታ ሙእሚኖች ሙጃሂዲኖች ተምሳሌት የሚደረጉት ታላቁ አባ ጅፋር ናቸው። አላሁ አክበር። እዚህ በተሰየመ መርከዝ ውስጥ ተመርቆ መውጣት ሁለተኛ እድለኛ ያደርጋቸዋል እነዚህን ወጣቶች። አላሁ አክበር። አባ ጅፋር ሲታወሱ አገራችን ላይ ዒልምን ለማዳረስ ያደረጉት ጥረት ግንባር ቀደም ይጠቀሳል። በተለይ ከተለያዩ የኢትዮጵያ ክፍለ ሀገሮች የእምነት ነፃነት አጥተው የተሰደዱ ዑለሞችን በማስጠጋት መሸሸጊያ ጉያ ነበሩ። አላህ የጀነት ያደርጋቸው። አገር ውስጥ ያሉ ዑለሞችን ሰብስበው ከ40 የማያንሱ መስጂድ ውስጥ አስቀምጠው ቀለቦቻቸውን ሁሉ ሸፍነው ልጆቻቸውን ዘሮቻቸውን እያጋቡ ዒልም ጥግ እስከ ጥግ እንዲደርስ አድርገዋል። አላህ ይቀበላቸው። አላህ ወፍቆት የእስልምናን አንዱን አርካን ሐጅን ሊሞላ ወደ ቅድስቲቱ መሬት የተቅጣጨ ወደ ሐጅ የተጓዘ ሰው ሐረምን ከተመለከተ በኋላ ከፊት ለፊት አንድ ትልቅን ህንፃ ይመለከታል። ህንፃው የሚከራይ አይደለም፣ ለምእመናን ማረፊያ ነው የተሰራው። የሰሩትም እኒህ የተከበሩ ታላቅ ሰው አባ ጅፋር ናቸው። አላህ ጀነት ውስጥ ከእርሳቸው ጋር ይሰብስበን። ከታላላቅ ከነ ዑመር ኢብኑ አልኸጣብ ከመሪዎች ጋር ላይ ያሰልፋቸው። ፈለጋቸውን የምንከተል አላህ ያድርገን። የሳት ልጅ አመድ አላህ ያድርገን። ኢንሻአላህ 60 ሐፊዝ ፊት ለፊት ያሉ 600 ሐፊዝ ነው በሚቀጥለው የምናስመርቀው ኢንሻአላህ። ይሄን ከታላቁ የጅማ ህዝብ እንጠብቃለን ኢንሻአላህ። ወንድሞች ሐቂቃ መንገዱን 300 ምናምን ኪሎ ሜትር በሚኒባስ ስናቆራርጥ ድካም ተሰምቶኝ ነበር። ይህ በኢማን የተሞላ ፊታችሁን ለዳዒዎች ባላችሁ ክብር የታነጸው ፊታችሁን ስመለከት ድካሜ ተረስቶኝ ውስጤ አሁን ኃይል ይሰማኛል። አልሐምዱሊላህ። ወንድሞቼ ከሰጡኝ የትምህርት ርዕስ ውስጥ በተለይ የተከበረው የጅማ ህዝብ የአገሪቱ የተዘረጋቸውን የትምህርት ፖሊሲ ተሳትፎ ላይ ደካማ ሚና እንዳለው ጠቆም አደረጉ። ወጣቱም አልፎ አልፎ ከሴቱም በላይ ስደት እንደሚያበዛ ትምህርት ቶሎ የማቋረጥ ደካማ ወኔ እንዳለው ጠቆሙ። ታዲያ ከእናንተ ጋር ትንሽ ስለ ትምህርት ስለ እውቀት ብሎ መጨረሻ ላይ ስለ ወጣቶቹ ወስያ ትንሽ ነገር እንነጋገራለን ኢንሻአላሁ ተዓላ። አስአሉላህ አተውፊቅ ወልኢኽላስ ወሰዳድ ወሰዋብ። እስልምና ከመነሻው ጀምሮ ለእውቀት ትልቅ ቦታ የሰጠ ሃይማኖት። መለኮታዊ መመሪያ የጀመረው አላህ ኢቅራ አንብብ ሲል መሆኑ ይህን ጠቋሚ ያደርገዋል።
የቁርአን አናቅጾችን ከተመለከትነ የቁርአን አናቅጾች لقوم يتفكرون ለነዛ ለሚያስተነትኑ ሰዎች لقوم يعقلون ለሚረዱ ሰዎች لأولي الألباب ለልቦና ባለቤቶች እሚሉ አናቅጾችን በገፍ እናገኛለን። አፈላ ينظرون እያለ አይመለከቱም እንደ እያለ እንድናስተውል እንድንመራመር ቁርአን ጥቆማ ያደርግልናል። ይህን የቁርአን ፈለግ መመሪያ የተከተሉት የመጀመሪያው የዚህ ኡማ ሰለፉን الصالح በእውቀቱ ዘርፍ ላይ በሳይንሱ በምርምር ላይ የማይረሳን አሻራ አሳልፈው አልፈዋል። የተወሰኑትን ጠቅስላችኋለሁ ኢንሻአላህ እስልምና ትልቅ የምርምር ዲን ሆኖ እናገኘዋለን። ምናልባት ከታሪካም ሙስሊሞቹ ለዓለም ያበረከቷቸውን የምርምር ውጤቶችን ከናንተ ጋር አንድ ሁለት ትለዋል። አልጀብራን ታውቁታላችሁ አይደል? አልጀብራን እናውቃለን አይደል ወንድሞቼ? ምናልባት አብዛኞቻችሁ በሃይ ስኩል ዘርፍ አልፋችኋል። አሊያም አባቶች ልጆቻችሁ ስለ አልጀብራ ሲያወሩ ሰምታችሁ ይሆናል። አልጀብራ የማቴማቲክስ አንድ ዘርፍ ነው። ጂኦሜትሪ አልጀብራ የምንላቸው። አልጀብራን የመሰረተው ማን ይመስላችኋል? በስም ሊነግረኝ የሚችል ሰው አለ? ሙሐመድ ቢን ሙሳ አልገዋሪዝሚ ይባላል። አልጎሪዝም የሚሉት ነጮቹ ማለት። ይህ ግለሰብ አልጀብራን የመሰረተው የፈለሰፈው በእስልምና ሚራስ ውርስ ማከፋፈል ኒስፉ ዲን የዲኑ ግማሽ የእውቀቱ ግማሽ ነው። ይህን ጥበብ በጥሩ ስሌት ለማስፈር የቁጥር ሳይንስ መመስረት ነበረበት። አልጀብራን ለዓለም ማስተዋወቀ ይሉናል። ግለሰቡ የተወለደው አፍጋኒስታን አካባቢ ነው። ለዓለም ለመጀመሪያ ጊዜ ዜሮን ያስተዋወቀ ይሄ ግለሰብ ዜሮ አትታወቅም ነበር ከሱ በፊት። ሰዎች ቁጥርን ያውቃሉ። 1 ሲደመር 1 2፣ 10 ሲደመር 10 20። ዜሮ ግን አትታወቅም ነበር ከዚህ ግለሰብ በፊት። አሁን የኮምፒውተር ቋንቋ ምንድነው? የኮምፒውተር ቋንቋ? ቋንቋው ኮምፒውተር 0 እና 1 ነው። ኮምፒውተር የምታናግሩት ኤ ብላችሁ ስትጽፉ ከውስጥ ኤ ማለት 001 ተብሎ ተነግሮታል። በዛ አንብቦ ስክሪኑ ላይ ኤን ያመጣላችኋል። ይሄ ሰውዬ ፍልስፍና ባይፈለስፍ ኮምፒውተር አይኖርም ነበር ይላሉ ምሁራኖች። እንደዚህ በሳይንሱ ዘርፍ ቀደምቶች ሆነን አልፈናል። ይህ ግለሰብ The Calculation of Integration and Equation የተባለው መጽሐፉ በ8ኛው ክፍለ ዘመን በላቲን ቋንቋ ተተርጉሞ በላቲን ቋንቋ እስከ 16ኛው ክፍለ ዘመን ድረስ አውሮፓ ውስጥ መርጂዑል አወል ሜን ሪፈረንስ ዋና ማጣቀሻ ነበር የሱ መጽሐፍ። The Calculation of Integration and Equation የሚባለው መጽሐፉ አውሮፓውያን ያኔ በጨለማው ዘመን የእርሱን ወደ ላቲን ተርጉመው እስከ 16ኛው ክፍለ ዘመን እስከ ዛሬ 400 ዓመት በፊት የእርሱ መጽሐፍ ነበር ዋና ማጣቀሻ። ደሊል ሲፈልጉ ከምን ይስባሉ? ቃል አልጎሪዝም ይላል። ፔንዱለም ይሄም ይወዛወዘው እናውቀዋለን። ምናልባት ሃይ ስኩል ላይ ማን ፈበረከው ተብለን የተማርነው ጋሊሊዮ ነው አይደል የተባልነው? እንደዛ ግን አልነበረም። ፔንዱለምን የመሰረተው ኢብን ዩኑስ አልሚስሪ የሚባል ታላቅ የሙስሊም ሳይንቲስት ነበር። ይህ ግለሰብ ይሄን ፔንዱለምን የመሰረተው ሙስሊሞቹ ከሶላት ጋር ያላቸውን ጥብቅ ቁርኝት ስለሚታወቅ ሶላትን ለማመላከት ነበር። ኢነ ሶላተ ካነት ዐለል ሙእሚኒና ኪታበን ግዴታ ነው መውቁተን ጊዜ ተደርጎለታል። ጊዜን ለማወቅ የተጠቀመበት ነበር ይላሉ።
ወደ ሜዲሲኑ እንምጣ፣ ወደ ህክምናው ሳይንስ። ሜዲሲን ላይ ወደ ቀዶ ጥገና ስንመለስ አቡበክር መሐመድ አራዚ ወይም ነጮቹ ራዚስ ይሉታል። ይህ ግለሰብ ከ200 በላይ የህክምና ሳይንስ መጽሐፎችን ለዓለም አበርክቷል። የኩላሊት ጠጠር እንዴት መታከም እንዳለበት መጀመሪያ ቀመሩን ያስቀመጠው ይህ ግለሰብ ነው። መድኃኒቶች ከሰዎች በፊት በእንስሳ እንዲሞከሩ ቅድመ ሐሳብ የሰጠው ይህ ግለሰብ ነበር። መድኃኒት ይፈበርኩና ሰው ላይ ይሞከራል፣ ሰው ይጠፋ ነበር። ስለዚህ አከፉ ضررين ተብሎ እንስሳ ላይ እንዲሞከር ሐሳብ የሰጠ ይህ ግለሰብ ነበር። አሁን አይጦች ላይ ምናምኖች ይሞከራል አይደል? የነዚህ ሰዎች የፍልስፍና ውጤት ነው። ይሄ ሰውዬ ባይኖር አልቀን ነበር አይደል? አሁን የመርፌ መሞከሪያ ሆነን። ሌላው ስማቸው ዓለም ላይ ሁሌም የምንሰማው ኢብኑ ሲና ናቸው። ኢብኑ ሲና ከ246 በላይ በህክምናው ሳይንስ ውስጥ መጽሐፍን ጽፈዋል። ያወራለው 246 ገጽ አይደለም፣ መጽሐፍ። ይህ ግለሰብ the prince of physicians ይሏቸዋል ነጮቹ። የሳይንቲስቶቹ ልዑል ይሏቸው ነበር። እርሳቸው የሚተካ ስቲል አልተገኘም። በተለይ ደግሞ ኢብኑ ሲና laws of medicine ቃኑን في الطب የህክምና ሳይንስ ህግ ብለው የጻፉት መጽሐፍ ዓለም ላይ በጣም የተዘመረለት ከ12ኛው ክፍለ ዘመን እስከ 15ኛው ክፍለ ዘመን ድረስ ለአገልግሎት ላይ የዋለ ስቲል ነጮቹ የሚጠቀሙበት የሳይንስ ውጤታችን ሆኖ እናገኘዋለን። አንድ ታሪክ ልንገራችሁ። ሙስሊሞቹ ያኔ ድሮ አውሮፓውያን ዳርክ ኤጅ ጨለማ ውስጥ እያሉ ሆስፒታል እንዴት የሚገነቡ ይመስላችኋል? ዘህራዊ የተባሉ አንድ ትልቅ ዓሊም በዛውም ሳይንቲስት ናቸው። ሆስፒታል እንዲገነቡ በኸሊፋው ይታዘዛሉ፣ በንጉሱ። የወሰዱትን እርምጃ ተመልከቱ። እንዴት ይገንቡ? የት ቦታ ቢገነባ የተሻለ ነው? አሁን እዚህ ይመራል ሆስፒታል መገንባት ነው አይደል? እርሳቸው እንዴት ይገነቡ እንደሆነ አስተውሉ። ምን አደረጉ? ስጋ 4 ቦታ ቆረጡ፣ ትላልቅ ስጋዎች። ከዛም በአራቱ አቅጣጫ አገራቸው ላይ ያስቀመጡት ስጋውን። ከተቀመጠ በኋላ በበነጋው መጥተው ስጋዎችን መፈተሽ ጀመሩ። ስጋዎቹ ሲፈተሹ ትንሽ ጀርም ያለባቸው፣ በትንሹ የተበከለውን ቦታ የሆስፒታሉ መገንቢያ ቦታ እንዲሆን አደረጉ። አላሁ አክበር። ያ ቦታ ኢንቫይሮመንቱ የጤና ማዕከል ለመሆን የተመቸ ነው ማለት ነው። ግልጽ ነው። ትንሽ የበሰበሰው ደግሞ አየሩ ጥሩ አይደለም፣ አካባቢው የተበከለ ነው፣ ለሆስፒታል አይበቃም ማለታቸው። ኢነ ሰላተ ካነት ዐለል ሙእሚኒነ ኪታበን ግዴታ ነው፣ መውቁተን ጊዜ ተደርጎለታል። ጊዜን ለማወቅ የተጠቀመበት ነበር ይላሉ። ወደ ሜዲሲኑ እንምጣ፣ ወደ ህክምናው ሳይንስ። ሜዲሲን ላይ ወደ ቀዶ ጥገና ስንመለስ አቡበክር መሐመድ አራዚ ወይም ነጮቹ ራዚስ ይሉታል። ይህ ግለሰብ ከ200 በላይ የህክምና ሳይንስ መጽሐፎችን ለዓለም አበርክቷል። የኩላሊት ጠጠር እንዴት መታከም እንዳለበት መጀመሪያ ቀመሩን ያስቀመጠው ይህ ግለሰብ ነው። መድኃኒቶች ከሰዎች በፊት በእንስሳ እንዲሞከሩ ቅድመ ሐሳብ የሰጠው ይህ ግለሰብ ነበር። መድኃኒት ይፈበርኩና ሰው ላይ ይሞከራል፣ ሰው ይጠፋ ነበር። ስለዚህ አከፉ ضررين ተብሎ እንስሳ ላይ እንዲሞከር ሐሳብ የሰጠ ይህ ግለሰብ ነበር። አሁን አይጦች ላይ ምናምኖች ይሞከራል አይደል? የነዚህ ሰዎች የፍልስፍና ውጤት ነው። ይሄ ሰውዬ ባይኖር አልቀን ነበር አይደል? አሁን የመርፌ መሞከሪያ ሆነን።
ሌላው ስማቸው ዓለም ላይ ሁሌም የምንሰማው ኢብኑ ሲና ናቸው። ኢብኑ ሲና ከ246 በላይ በሕክምናው ሳይንስ ውስጥ መጽሐፍን ጽፈዋል። ያወራለው 246 ገጽ አይደለም፣ መጽሐፍ። ይህ ግለሰብ the prince of physicians ይሏቸዋል ነጮቹ። የሳይንቲስቶቹ ልዑል ይሏቸው ነበር። እርሳቸው የሚተካ ስቲል አልተገኘም። በተለይ ደግሞ ኢብኑ ሲና laws of medicine ቃኑን في الطب የሕክምና ሳይንስ ህግ ብለው የጻፉት መጽሐፍ ዓለም ላይ በጣም የተዘመረለት ከ12ኛው ክፍለ ዘመን እስከ 15ኛው ክፍለ ዘመን ድረስ ለአገልግሎት ላይ የዋለ ስቲል ነጮቹ የሚጠቀሙበት የሳይንስ ውጤታችን ሆኖ እናገኘዋለን። አንድ ታሪክ ልንገራችሁ። ሙስሊሞቹ ያኔ ድሮ አውሮፓውያን ዳርክ ኤጅ ጨለማ ውስጥ እያሉ ሆስፒታል እንዴት የሚገነቡ ይመስላችኋል? ዘህራዊ የተባሉ አንድ ትልቅ ዓሊም በዛውም ሳይንቲስት ናቸው። ሆስፒታል እንዲገነቡ በኸሊፋው ይታዘዛሉ፣ በንጉሱ። የወሰዱትን እርምጃ ተመልከቱ። እንዴት ይገንቡ? የት ቦታ ቢገነባ የተሻለ ነው? አሁን እዚህ ይመራል ሆስፒታል መገንባት ነው አይደል? እርሳቸው እንዴት ይገነቡ እንደሆነ አስተውሉ። ምን አደረጉ? ስጋ 4 ቦታ ቆረጡ፣ ትላልቅ ስጋዎች። ከዛም በአራቱ አቅጣጫ አገራቸው ላይ አስቀመጡት። ስጋውን ከተቀመጠ በኋላ በበነጋው መጥተው ስጋዎችን መፈተሽ ጀመሩ። ስጋዎቹ ሲፈተሹ ትንሽ ጀርም ያለባቸው፣ በትንሹ የተበከለውን ቦታ የሆስፒታሉ መገንቢያ ቦታ እንዲሆን አደረጉ። አላሁ አክበር። ያ ቦታ ኢንቫይሮመንቱ የጤና ማዕከል ለመሆን የተመቸ ነው ማለት ነው። ግልጽ ነው። ትንሽ የበሰበሰው ደግሞ አየሩ ጥሩ አይደለም፣ አካባቢው የተበከለ ነው፣ ለሆስፒታል አይበቃም ማለታቸው። እንዲህ ነበር የሚገነቡት። በዚህ መልኩ ከተገነቡ ሆስፒታሎች ውስጥ አልመንሱር የሚባለው ሆስፒታል በዋናነት ይጠቀሳል። ይህ ሆስፒታል በ13ኛው ክፍለ ዘመን የዛሬ 700-800 ዓመት ላይ የነበረ ሆስፒታል ነው። ይህ ሆስፒታል ውስጡ ምን እንደያዘ ተመልከቱ። መጀመሪያ እያንዳንዱ ዜጋ በነፃ እንዲታከም አድርጓል። ሆስፒታሉ በቀን 4000 ህሙማንን ያስተናግዳል። 4000 የሚያስተናግድ አሁን አለ? ምናልባት እናንተ ሀገር ላይ በቅርቡ የሚገነባው እሱ ሊሆን ይችላል። ተፈጽሞ ምናየው አላህ ያርገን ኢንሻአላህ።